ሰላም እንደምናላችሁ ውድ ተመልካቾቻችን አሁን የምንገኝበት ሰዓት የአዲስ አበባ ከተማ ግንባታ ፍቃድና ቁጥጥር ባለስልጣን ከአዲስ ሚዲያ ኔትወርክ ጋር በመተባበር ያዘጋጀ የሚያቀርብላችሁ የቴሌቪዥን ፕሮግራም ሰዓት ላይ ነው። እንግዲህ በዚህ ቴሌቪዥን ፕሮግራም ሰዓት ላይ የተለያዩ ሀሳቦችን በተለይ ከግንባታ ጋር የተነሱ መረጃዎችን እየተለዋወጥንበት መተናል። ዛሬም እንደተለመደው አዲስ ርዕሰ ጉዳይ ይዘን ተገናኝተናል። እንግዲህ በአዲስ አበባ ከተማ ግንባታ ፍቃድና ቁጥጥር ባለስልጣን ስር የቁጥጥርና ክትትል ዘርፍ የሚሰራውን ስራ ዋቢ በማድረግ ነው እንግዲህ ዛሬ ፕሮግራም አዘጋጅተን ቅኝት ልናደርግ ይወደድ ነው ማለት ነው። በክትትልና በቁጥጥር ዘርፍ ስር የሚሰሩ ስራዎች ምን ይመስላሉ፣ በግንባታ ስፍራዎች ላይ በመሄድ ምንድነው የሚያዩት፣ ምንድነው የሚቆጣጠሩት የሚለውን ነገር አብረናቸው ሄደን ቅኝት እናደርጋለን። እንደዚሁም ደግሞ በሳይቱ ላይ ወይ ግንባታ ስፍራ ላይ የምናገኛቸውን የግንባታው ተጠሪ ሰዎች ደግሞ ከባለስልጣኑ ባለሙያዎች ጋር ያላቸው ግንኙነት ምን ይመስላል የሚለውን እናያለን ማለት ነው። ቆይታችሁ ከኛ ጋር እንዲሆን ጋብዛችኋለሁ። ሰላም ጎዳና ዘለቀ ይባላለሁ። በአዲስ አበባ ከተማ አስተዳደር የግንባታ ፍቃድና ቁጥጥር ባለስልጣን የግንባታ ክትትልና ቁጥጥር ባለሙያ ነኝ። ይሄ ደግሞ ሴፍቲ ግድ ነው ሳይት ላይ ስገባና ለደህንነትሽ የሚሆነውን ይሄንን የደህንነት መጠበቂያ ልብሶችን ልበሽና ወደ ሳይቱ እንገባለን። አመሰግናለሁ። ክትትል ማለት አንድ አልሚ የግንባታ ፍቃዱን ከወሰደ በኋላ በግንባታ ፍቃዱ መሰረት ግንባታው በተፈቀደበት ቦታና ዲዛይን ፕላን እና በከተማ መዋቅራዊ ፕላን መቀመጡን በየእርከኑ እየተከታተልን እንሄዳለን ማለት ነው። ያ ማለት ከኢትዮጵያን ስታንዳርድ ኮዶች ውጪ እንዳልሆነ እየተከታተልን እንሄዳለን። በተጨማሪ ደግሞ የህንፃው ደህንነት ስንል አንደኛ በግንባታ ወቅት መጠበቅ ያለባቸው የሴፍቲ ወይስ ደግሞ የደህንነት መጠበቂያዎች አሉ። እነሱን እየጠበቁ መሄዳቸውን እንከታተላለን። ሁለት ስራ ነው የምሰራው እንደ ባለሙያ። እኛ ክትትልና ቁጥጥር ነው የምናደርገው። ክትትል የሚባለው ከቅየሳው ጀምሮ እስከ ፊኒሺንጉ ያለው ድረስ ክትትል ነው የምንለው። በእነሱ ኑና ይውልን ስሉ ሄደን የምናየው ማለት ነው። ቁጥጥር ደግሞ ሰደን ሊሆን ይችላል። ኤኒ ታይም ስራ እየተሰራ ባለበት ጊዜ መተን ከመንግስታዊ መዋቅሮች ክፍለ ከተማም ሊሆን ይችላል፣ ማዕከልም ሊሆን ይችላል መጥቶ ቁጥጥር ማድረግ ይችላል ማለት ነው። የግንባታ ሰነዶች ሳይት ላይ ይቀመጣሉ። እሱን አይቶ ይሄ ክትትል እየተደረገበት ነው፣ ህጋዊ ነው፣ ሙሉ ነገር አሟልተዋል ማለት ይቻላል። የግንባታ ግብአቶችም የራሳቸው አማካሪና ተቋራጭ እንዲሁም ከክላይንት ጋር ሆኖ ቴስት ያደርጋሉ። ኮንክሪቱ ግሬዱ ቴስት ይደረጋል። ከመሞላቱ እየተሞላ ሳለ ከሳምፕሉ ተቀድቶ ማለት ነው ይወሰዳል። ብረቶች ሲገቡ ዝም ብሎ አይገቡም። ቴስቱን አልፎ ነው የሚገቡት። እዚች ጋር ቀኝ ያለው ጀስት የመጀመሪያ የስትራክቸር ስራውን ጨርሶ ወደ ፊኒሺንግ ለመሄድ ስካፎልዲንጎቹ መረቦቹን አፍርሶ የተዘጋጀ፣ ከኋላ ያለው ደግሞ ስትራክቸሩ ወደ ላይ እየቀጠለ ስላለ ተሸፍኖ እየተሰራ ያለ ሳይት ነው። እንደምታዩት የሳይት ላይ ያሉት ባለሙያዎችም የቀን ሰራተኞችም እንዲሁም ደግሞ እንግዳዎች ራሱ ሲመጡ ፐርሰናል ፕሮቴክቲቭ ኢኩዊፕመንቶችን ለብሶ አድርጎ ወደ ሳይቱ ውስጥ ይገባሉ ማለት ነው። ሰላም ነሽ? ብሩ ማተማ እባላለሁ። ፕሮጀክት ማናጀር ነኝ። እየተጠቀሙባቸው ያላችሁ የግንባታ ግብአቶች ምን ይመስላሉ? ግብአቱን በተመለከተ ከሎካልም ከኢንተርናሽናልም ማለት ከውጭም ከውስጥም ነው ግብአት እያደረግን ያለ ነው። ኳሊቲውን በተመለከተ ደግሞ የራሳችን የተጠናከረና ጥራቱን የጠበቀ በየጊዜው በደረጃ መዳቢዎች ደረጃውን የጠበቀ እየተፈተሸ የሚገኝ ላቦራቶሪ ያለን። ስለዚህ እያንዳንዷን ማቴሪያል ላቦራቶሪ ቴስት እያደረግን በአማካሪዎችን እያጸደቅን በዚህ መሰረት ያው ስራችንን እንቀጥላለን ማለት ነው። ስራችን ላይ የራሱን የቻለ የሴፍቲ ኤንድ ሄልዝ ዲፓርትመንት አለን። እንደምትመለከቱት ደግሞ እያንዳንዱ ሰራተኞቻችን የደህንነት መከላከያ አልባሳትም ሆነ የመከላከያ ቁሳቁሶችን ሳያደርግ አይገባም። እንደገና ደግሞ መኖሪያ ቤቶቹንም ደግሞ በጥራት ሰርተን ለነዋሪዎቹ
ምንም ሴፍቲው ያልተጓደለ ለማድረግ እያንዳንዷን ስራችንን በእኛም ጥራት እየጠበቅን እንደገና በአማካሪዎችን ድርጅት ጥራቱን እያስጠበቅን እየሰራን ነው የሚገኘው ማለት ነው። አዲስ አበባ ግንባታ ፍቃድና ቁጥጥር ባለስልጣን ከእናንተ ጋር ያላቸው ከክትትልና ቁጥጥር ጋር እንደዚሁም በተለያዩ ጉዳዮች ላይ ያላችሁ መስተጋብር ምን ይመስላል? በጣም በቅርበት ነው የምንሰራው። በየጊዜው ነው የሚመጡት፣ ያዩታል። የእነሱንም ሪኮሜንዴሽን ተጨማሪ ማሰብ ያላቸውን እያካተትን የራሳችንንም ዲዛይኑንም በተመለከተ ስፔሲፊኬሽኑን በተመለከተ እያካተትን እንሰራለን። ሰርፕራይዝ የሆነ ቪዚት አላቸው እነሱ አስፈላጊ ነው በሚሉት ሰዓት ላይ ይመጣሉ። ሁለተኛ ደግሞ እያንዳንዱን ፍሎር ስንሞላ እያንዳንዱን እርከን ስንሞላ ወይ ስናልፍ ይመጣሉ። ያን ጊዜ በቅርበት ይቆጣጠሩናል ማለት ነው። ቁጥጥሩ በጣም የተጠናከረ ስለሆነ ሳምንታዊ ከስቴክሆልደሩ ጋር ከአማካሪ ከክላይንቶች ጋር እንደዚሁም ደግሞ ከግንባታ ቁጥጥር በተገኙበት ሚቲንግ እናደርጋለን። እያንዳንዱ ላይ የምናያቸው ጉዳዮች የግንባታውን ቁጥጥር እናያለን፣ የማቴሪያል ቁጥጥር እናያለን፣ የህዝብ የሰራተኛን ደህንነት እናያለን። አጠቃላይ ስታንዳርዱን ዲዛይኑን እና ስፔሲፊኬሽኑን በተመለከተ እያንዳንዱ ደግሞ ተፈራርመን በሰነድ ይቀመጣሉ ማለት ነው። ግንባታ በክትትልና በቁጥጥር ውስጥ ማለፉ ምንድነው ፋይዳው? ሶስት ነገር ነው እንደኔ። አንደኛው አገራችን በአጠቃላይ አገራችንን ወደ ተፈለገው ጥራት ስታንዳርዷን ጠብቃ እድገቷን ጠብቃ ህዝባችንም ይህንን ውጪ የምናየውን ጥራቱንና ግንባታውን ጠብቆ እንዲሰራ አንድ ፋይዳ አለው። ማለት ይሄ አንደኛው ቴክኖሎጂ ትራንስፈር የሚባለው ነው። ሁለተኛ ለረጅም ጊዜ የሚያገለግል ጥራቱን የጠበቀ አገልግሎቱን በዲዛይኑ መሰረት አገልግሎቱን መስጠት የሚችል ፕሮጀክት ማስረከብ ነው። ሶስተኛው ደግሞ ምንድነው እስካሁን ያልደረስንባቸውን የቴክኖሎጂ አውትፑቶች ለምሳሌ በኮንክሪት ሊሆን ይችላል፣ በፊኒሺንግ ሊሆን ይችላል፣ በስትራክቸር ሊሆን ይችላል። ይህንን ለኛ እንደ ቤንችማርክ ያደርገን አገራችን ላይ ያሉት ኮንትራክተሮች እኛንም ጨምሮ ማለት ነው አገር ውስጥም ውጭ ሀገርም ብቃታቸውን ጠብቀው እንዲወዳደሩ ተወዳዳሪ ሆነው እንዲሰሩ ፋይዳ ይኖረዋል ማለት ነው። በክትትልና ቁጥጥር ጊዜ በጣም አስቸጋሪ ሆኖ ግንዛቤ አለመኖር ነው። ብዙ ጊዜ ኮንትራክተርና አማካሪ ጀስት ዘርፉ ላይ ያሉ ባለቤቶቹ ደግሞ ሌላ ስራ ላይ የተሰማሩ ከሆኑ ግንባታ እንዲሁ የሚገነባ ይመስላቸዋል። አሁን እሱን ለመቅረፍ እንደ ቢሮ የመጀመሪያ እርከን ማሳወቂያ ወይስ ደግሞ የግንባታ ማስጀመሪያ ስንሰጥ ባለቤቱ አማካሪና ኮንትራክተሩ በተገኘበት ቁጭ ብለን በህንጻው ሴፍቲ በህንጻ ግንባታ ስርዓቶች ላይ ብሪፍ ይደረጋል። ለሁሉም ማለት ለሶስቱ ተሳታፊ አካላቶች ስለ ሴፍቲ ስልጠናው ስለ ኮንስትራክሽን ብዙ ነገሮች እየሰለጠኑ ነው። ፋይዳው እንደነገርኩሽ ግንባታ ሲፈቀድ ኢትዮጵያን ስታንዳርድ ኮዱን ጠብቆ ነው የሚፈቀደው። ከተፈቀደ ያ የተፈቀደው ደግሞ በክትትል ሲካሄድ ያ ነገር በሀገሪቱ በተቀመጠ ህግ መሰረት እየቀጠለ ነው የሚል ከኋላው እሱ እንደምታዎች አሉ። ስለዚህ የተቀመጡት ስታንዳርዶችም እያሟሉ እየሄዱ ነው ማለትም ጭምር ነው። ገንቢዎችና እንዲሁም ደግሞ ኮንትራክተሮች፣ አማካሪዎች ግንባታ ሲገነቡ በግንባታ ክትትልና ቁጥጥር እንዲሁም በፍቃድ ውስጥ ማለፋቸው ማረጋገጥ አለባቸው። ጥራት ያለው የግንባታ ማቴሪያል ወይ ደግሞ ግብአቶችን ተጠቅሞ መገንባት ያለው ፋይዳ ምንድነው? ትልቁ ነገር ሴፍቲ ነው። ይህም ሴፍቲ ደግሞ የሚመጣው ከጥራት ነው የሚመጣው። ከኛ ጋር አብረው የሚሰሩት ጥራቱን በቅርበት የሚቆጣጠሩት ደረጃ ማዳቢዎች አሉ። እንዳልኩሽ የኢንተርናሽናል ስታንዳርድ ያሉት አማካሪዎች አሉት። ከዛም ውጭ ደግሞ በየጊዜው በየቅርቡ አሰሪያችን ድርጅትም የራሱን ተወካዮች አድርጎ ይከታተላል ማለት ነው። አመሰግናለሁ በጣም። እሺ
Welcome. Thank you. Welcome. My name is Mr. Liu. My position is Deputy Manager for this project. Thank you very much for your time. አመሰግናለሁ ለጊዜዎት። ግንባታው ምን ላይ ነው ያለው? የግንባታ ሂደቱስ? As you see, our project just follows as the schedule we submit to the government. እንደምታዩት ግንባታው በተቀመጠለት ጊዜ ለመጨረስ እየተሰራ ነው። ስለ ጥራቱ፣ ስለ ግንባታ ግብዓት ጥራት፣ ስለ ሰራተኞች ደህንነትና የግንባታ ደህንነት በደንብ ትኩረት አድርገን እየሰራን ነው። በግንባታው ሁለንተናዊ ጉዳዮች ላይ ሁል ቀን ምክክር አለን። የምክክሩን ውጤትም ሰንደን እናስቀምጣለን። Meeting with the supervisor and What kind of construction materials? ለግንባታዎቻችሁ ምን አይነት የግንባታ ግብዓቶችን ነው የምትጠቀሙት? በተለይ ከጥራት አንፃር። we use the materials all from the Ethiopian production. በብዛት የኢትዮጵያ ምርት የሆኑትን ግብዓቶች ነው የምንጠቀመው። ማለትም ጥራታቸው የተረጋገጠውን ሌሎችንም የዓለም አቀፍና የአውሮፓ ደረጃ ጥራት ያሟሉትን ግብዓቶችን እንጠቀማለን። ጥራት ያላቸውን ግብዓቶችን ተጠቅሞ መገንባት ጥቅሙ ረጅም ጊዜ ጥራቱን ጠብቆ የሚቆይና ደህንነቱ የተጠበቀ ህንጻ እንዲኖር ያደርጋል። Can we have the high quality? You know, if they buy this from this project. Addis Ababa City Administration, the construction permit and contract authority has working together, right? Yes. ከአዲስ አበባ ከተማ የግንባታ ፍቃድና ቁጥጥር ባለስልጣን ጋር ያላችሁ የሥራ ግንኙነት ወይም አጋርነት ምን ይመስላል? I raise the floor. If we finish, we cast. እያንዳንዱ እርከን ኮንክሪት ሲሞላ እንዲሁም ስላብ ስንሞላም መተው ያያሉ፣ ይከታተላሉ። በዲዛይን መሰረት እየተሰራ መሆኑንም በየጊዜው እየመጡ ቁጥጥር ያደርጋሉ። በቅንጅት ነው የምንሰራው። There's the concrete, the rebar work, form work, everything will be joined with them for the checking. Local or international project, they builder. የዓለም አቀፍ እንዲሁም የሀገር ውስጥ ገንቢዎች ከአዲስ አበባ ከተማ የግንባታ ፍቃድና ቁጥጥር ባለስልጣን ጋር እንዲሁም ከተለያዩ ተቋማት ጋር በቅንጅት መስራታቸው ምንድነው ፋይዳው? Yeah, we are working together for you see if someone just like the ከአዲስ አበባ ከተማ ግንባታ ፍቃድና ቁጥጥር ባለስልጣን ጋር መስራት አንደኛ ችግሮች ቢፈጠሩ ከጅምሩ ለመፍታት ይረዳል። ሁለተኛው የከተማዋን መዋቅራዊ ፕላን ጠብቆ ለመገንባት ይረዳል። ሶስተኛው ጥራትና ደህንነትን አስጠብቆ ለመገንባት ይረዳል። በአጠቃላይ ቅንጅቱ ግዴታና አስፈላጊ ነው። እኛም በጣም በቅርበት አብረን እየሰራን ነው። Ethiopian everyone we are making the good project for Ethiopia. ተመልካቾቻችን ቆይታችን እንደቀጠለ ነው። የአዲስ አበባ ከተማ የግንባታ ፍቃድና ቁጥጥር ባለስልጣን ከተማ ውስጥ የሚገኙ ግንባታዎች ሲከናወኑ አንዳንድ ባለሙያ እንግዲህ መድቦ ክትትልና ቁጥጥር እንደሚያደርግ የሰጠንን መረጃ እንግዲህ ተከትለን አንድ ሁለት ቦታዎች ላይ ሄደን ቅኝት እያደረግን ነው። ክትትልና ቁጥጥር እንደሚያደርጉ እያየን ነው ማለት ነው። አንድ ሁለት የሄድንባቸው ቦታዎችም ላይ እንግዲህ ምን እንደሚከታተሉ እንዴት እንደሚቆጣጠሩ ከነሱ ባለሙያ እንደዚሁም ደግሞ ከሳይት ወይም ደግሞ ከግንባታ ስፍራ ፕሮጀክት ማናጀሮች እንደዚሁም ደግሞ ከተለያዩ ባለሙያዎች ጋር እንግዲህ ቅኝት እያደረግን ቆይታን እያደረግን ነው። አሁንም ደግሞ በተጨማሪ አንድ የግንባታ ስፍራ ላይ ደግሞ ሄደን ቅኝት እናደርጋለን ማለት ነው። ቆይታችሁ ከኛ ጋር ይሁን። የዋላሸት አብርሃም እባላለሁ። ተቆጣጣሪ ዋና መሐንዲስ ነኝ። ይህ ፕሮጀክት እስካሁን ባለው የስራ አፈጻጸም የኮንክሪት ስክሌተን ወይም እዛ ላይ ነው ያለነው። አብዛኛው ስራ ተጠናቆ የሚገኘው እሱ ላይ ነው። ያኛው የስራ ክፍል ደግሞ በብዛት የአገር ውስጥ ምርቶች ወይም በተፈጥሮ የሚገኙ ግብዓቶችን እየተጠቀምን ያለነው። ከተለያየ አቅጣጫ የማቴሪያል ግብዓት አለ። አማራጮችን እንደ ልብ እናገኛለን። ከዛ ባለፈ ግን ከዚህ በኋላ ለሚኖሩት የስራ አፈጻጸሞች ሙሉ ለሙሉ በሚባል ደረጃ ከውጭ ሀገር ኢምፖርት የሚደረጉ ማቴሪያሎችን ነው የምንጠቀመው። ለሱም የሚሆኑ ሳምፕሊንግ ፕሮሲጀሮች አሉ። ያን ተከትለን ነው የምንሰራው።
በእያንዳንዱ ግንባታ ላይ እንግዲህ እንዳልከ እየተጠቀማቸው ያላችሁ ግብአቶችም የተለዩ ናቸውና በእያንዳንዱ ደረጃ ላይ ጥራትን እንደዚሁም ደግሞ ቁጥጥርን እያካሄዳችሁ ነው እየሰራችሁ ያላችሁት ከሚመለከታቸው አካላትም ጋር ተቀናጅታችሁ ነው እየሰራችሁ ያላችሁት? በዓለም አቀፍ ስታንዳርዶችም አሉ። በአይሲኦ በዛ የተቀመጡ የጥራት ደረጃ የምናስጠብቅበት ስታንዳርዶች አሉ። ያን መሰረት ያደረገ አሰራር ነው የምንከተለው። ያ ማለት ማቴሪያል ከመገዛቱ ጀምሮ ሳምፕል ቀርቦ በእኛ እውቅና በአሰሪው መስሪያ ቤት እውቅና ሳምፕሉ ላይ መተማመንና መስማማት ሲደርስ ወደ ብዛት አቅርቦት ይገባል ማለት ነው። ችግር ደግሞ ካለ እያየን ማስተካከያዎችን እያደረግን እንሄዳለን። በተለይ የሀገር ውስጥ ምርቶች ኳሊቲያቸው ቫሪ ማድረግ ባህሪ ስላለው ኮንቲኒዩስ የሆነ ኳሊቲን የማሻሻል አካሄዶችን እንከተላለን ማለት ነው። ጥራት ያላቸውን የግንባታ ማቴሪያል በየትኛውም ግንባታ ስፍራ ላይ መጠቀማችን ፋይዳው ምንድን ነው? እንግዲህ ማቴሪያል ጥራት ከብዙ ነገር አንጻር ይወሰዳል። የመጀመሪያው የትኛውም ፕሮጀክት የአገልግሎት ጊዜው ምንም አይነት እንከን ሳይኖርበት በቂ ጊዜ እንዲያገለግል ያደርጋል። ሁለተኛ ደግሞ አገልግሎትን በሚሰጥበት ሰዓት ለተገልጋዩ ሕዝብ ወይም ታርጌት ለተደረገው ተገልጋይ ምቾት ያለው አገልግሎት እንዲሰጥ ራሱን ደረጃውን የጠበቀ እቃ ማምረቱ ይሄን አድቫንቴጅ ያመጣል። ሌላው ደግሞ ሴፍቲ ነው። ደረጃውን ያልጠበቀ እቃ በተለይ ኤሌክትሪካል፣ ሳኒታሪ እቃዎች ደረጃቸውን አልጠበቁም ማለት አደጋ የማምጣት ቴንደንሲ ሊኖራቸው ይችላል። ስለዚህ ዘርፈ ብዙ ጥቅም ነው ያለው ማለት ነው ኳሊቲ መከታተል። ኃይሉ አየለ እባላለሁ። ግንባታ ፕሮጀክት ማናጀር ነኝ። በዚህ የግንባታ የክትትልና የቁጥጥሩ ከአማካሪው መሀንዲስ ተቋም ከሱ ጋር ሆነን እኛም እንደ ባለቤት የተጠናከረ የተሟላ ቲም አለ። አጠቃላይ የግንባታ የጥራት ክትትል፣ የሴፍቲ ስታንዳርድ ክትትል በተጠናከረና በተናበበ መንገድ ነው እየተሰራን ያለ ነው። ከተማ አስተዳደሩ የግንባታ ቢሮ በሰጠን አቅጣጫ መሰረት እና መመሪያ መሰረት በየጊዜው በየእርከኑ እናሳውቃለን። ከነሱ ጋር በጣም ጥሩ እንትን ያለን ከና የክትትል ባለሙያን በተመደበልን በየወቅቱ እየመጣ የክትትል ግምገማ ሱፐርቪዥን ያከናውናል። የሚሰጡ ኮሜንቶችም እየተሰጡ እሱኑ ደግሞ እንደገና ለኮንትራክተሩም አቅጣጫ እየተሰጠው እየተካተቱ በጥሩ ሁኔታ ነው እየሄደ ያለ። ክትትልና ቁጥጥሮች በተለይ የሚደረጉት በመንግስትም እንደዚህ በተለያዩ አካላት ሊደረጉ ይገባልና ግንባታዎች ላይ የሚደረጉ ክትትልና ቁጥጥሮች ፋይዳቸው ምንድን ነው? ኳሊቲ በብዛት ያው ኢንዲፔንደንት የሆኑ አካላት ሲኖሩ ቼክ ኤንድ ባላንስ ይኖራል። መገማገም እንደማለት ነው። ለምሳሌ ሰሪ አካል አለ፣ የተሰራውን ቼክ የሚያደርግ አለ፣ ከዛ ደግሞ ቼክ ያደረገውን የሚያጸድቅ አካል አለ። እነዚህ አካላት ሁሉም የራሳቸው አስተዋጽኦ አላቸው። በዚህ ሂደት ውስጥ እንግዲህ አሁን የኛም ፕሮጀክት ምሳሌ አድርጌ ብነግርሽ ተቋራጩ ሳምፕል ቢሆን የሆነ ማቴሪያል አስገብቷል። በእኛ ኳሊቲ ክፍል ያ ሳምፕል ከጸደቀ በኋላ ማቴሪያል በማስ ይቀርባል ማለት ነው። ያ ሳምፕል እየተሰራ እንከን ካየንበት ኢሚዲየትሊ ነው ማስተካከያ የምናደርገው። ስለዚህ በዚህ ሂደት ውስጥ ማን ይሳተፋል ማለት ነው? ኮንትራክተር ያቀርባል፣ ክሊንት ደግሞ አለ፣ አሰሪ መብራት ኃይል። እነሱም ጆይንትሊ የማቴሪያሉ ጥራት እያዩ ስለዚህ ሶስት አካል አለ ሚኒመም ማለት ነው። ከዛ ባለፈ ደግሞ ኮንስትራክሽን ቢሮም በየሳምንቱ እየመጡ ቼክ ያደርጋሉ። የማቴሪያል ጥራት፣ የስራ ፕሮሲጀር፣ ሴፍቲ እነዚህን የመሳሰሉ ነገሮችን ሬጉላርሊ ሳይት ቪዚት ሳይት ላይ ሚቲንግ እናደርጋለን። ስለዚህ ችግሮች አይፈጠሩም አይባልም፣ ይፈጠራሉ። ግን ከስር ከስር የእርምት የማስተካከያ እርምጃ እየወሰድን እንሄዳለን። ገንቢ አሰሪዎች ምንድነው አንደኛ ከተማ አስተዳደሩ የግንባታ ባለሙያዎች ጋርና ከዛ በግንባታ ፈቃድ በማውጣት ሂደት ላይ ያሉ ነገሮችን አሟልተው የግንባታ ፈቃድ ከተሰጠ በኋላ ወደ ግንባታ ከተገባና የግንባታ ከተጀመረ በኋላ ከነሱ ጋር በየጊዜው የየትኑን ማሳወቅ፣ በተለይ በየእርከኑ ማሳወቅ፣ የተሰጡ ኮሜንቶችን ማካተት፣ ተግባብቶ መስራት አስፈላጊ ነው። ተመልካቾቻችን የግንባታ ላይ ቁጥጥርንና ክትትልን አስመልክተን ያዘጋጀነው ፕሮግራም ይህንን ይመስል ነበረ። የተለያዩ የግንባታ ስፍራዎች ላይ በመሄድ በቦታው ላይ እንዴት ክትትልና ቁጥጥር እንደሚደረግ አይተናል ማለት ነው። እንግዲህ ህንፃዎች ወይ ደግሞ ግንባታዎች በክትትልና ቁጥጥር ውስጥ ማለፋቸው ያለው ፋይዳ ምን ይመስላል የሚለውንም ማወቅ ችለናል። እንደዚሁም ደግሞ በከተማችን ያሉ ገንቢዎች ከባለስልጣኑ ጋር ጥሩ የሆነ ግንኙነትና የክትትልና ቁጥጥሩን ሂደት አብረው እየሰሩ እንደሆነ ማየት ችለናል ማለት ነው። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሳምንት በተለየ ርዕሰ ጉዳይ እስከምንገናኝ መልካም ሳምንት ይሁንላችሁ።